በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት እስከዚህች ዕለትና እስከዚህ ሰዓት ያደረሰን እንዲህ ባለ ሁኔታ እንድንሰባሰብ የረዳን ከነገር ሁሉ አስቀድሞ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለዚህ ዕለት በሰላምና በጤና አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑት። ክቡር አባታችን መላከ ሕይወት መምህር ታለጌታ የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን የጠቅላይ ቤተ ክህነት የሥራ ኃላፊዎች፣ የአዲስ አበባ ሀገረ ስብከት የለሚ ኩራ ክፍለ ከተማ የሥራ ክፍል ኃላፊዎች፣ እንደዚሁ የአድባራት የገዳማት አስተዳዳሪዎች፣ አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ የሰንበት ትምህርት ቤት ወጣቶች፣ የሰበካ ጉባኤ አባላት፣ የሕንፃ አሰሪ ኮሚቴ አባላት፣ እንደዚሁ በዚህ ቅዱስ ስፍራ የተገኛችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር ሁላችሁ በወደደን ባፈቀረን በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን ቆያችሁ? የቸርነት ባለቤት ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ኃጢአት በደላችንን ሳይመለከት በምሕረቱ በቸርነቱ ጎብኝቶ በዕድሜያችን ላይ ዕድሜ ጨምሮልን በዚህ ቅዱስ ስፍራ የሰበሰበን ለዚህ ዕለት ያደረሰን ስሙ ለዘለዓለም የተመሰገነ ይሁን። በቃል ኪዳኗ በረድኤቷ በበረከቷ የማትለየን ጌታችን እናት ለዚህ ዓለም መዳን ምክንያት የሆነች ከስብራታችን የተጠገንባት ሞታችን በሕይወት የተቀየረባት ሐዘናችን በደስታ የተለወጠባት የእርቅ ሰነድ የተፈረመባት አምላክ እኛን የሰው ልጆች ያየባት ወደ ቀድሞ ክብራችን ወደ ርስታችን ወደ ገነት ወደ መንግሥተ ሰማያት የፈለስንባት የገባንባት እናታችን ንጽሕት ድንግል ማርያም ምዕራገ ጸሎት ስሟ በሁላችን ዘንድ የከበረና የተመሰገነች ይሁንልን። በዚህች ዕለት ዝክሩን ዘክረን መታሰቢያውን አድርገን ቃል ኪዳኑን አስበን የምናከብረው ገላናው መልአክ ቅዱስ ገብርኤል በሁላችን ዘንድ ረድኤቱና በረከቱ ይብዛልን። ቃል ኪዳኑ አይለየን። ስሙን ከፍ አድርጋችሁ አመስግኑ። እስኪ ሁላችሁም ይህንን ቃል ተቀብላችሁ በሉ። እነርሱ በሉ በእምነት የእሳቱን ኃይል አጠፉ። በእምነት የእሳቱን ኃይል አጠፉ። ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዕብራውያን መልእክት በምዕራፍ 11 ከቁጥር 33 ላይ ተጽፎ የምናገኘው ኃይለ ቃል ብርሃነ ዓለም ቅዱስ ጳውሎስ እንደጻፈልን እነርሱ በእምነት የእሳትን ኃይል አጠፉ አለ። ዕብራውያን ምዕራፍ 11 ቁጥር 33። በዚህ ቀን የምናከብረው በዓላችን ትልቁ ምስጢር አንደኛ የእግዚአብሔር አዳኝነት የተገለጠበት ዕለት። በዚህ ዕለት እግዚአብሔር ማዳኑን በልጆቹ ላይ ፈጽሟል፣ በአገልጋዮቹ ላይ አድርጓል። ሁለተኛ የሊቀ መልአኩ የቅዱስ ገብርኤል ተራዳይነት አዳኝነት የተፈጸመበት የተገለጠበት ዕለት ነው። ሶስተኛ የአናንያ አዛርያ ሚሳኤል የተባሉ የሶስቱ ወጣቶች ወይም ሕፃኖች የእምነታቸው ጽናት የተገለጠበት ዕለት ነው። ታኅሳስ 19 ቀን የሊቀ መልአኩ ቅዱስ ገብርኤልን ዓመታዊ በዓል የምናከብረው ዋናው አብይ ምክንያት እግዚአብሔር አዳኝነቱን የገለጠበት ቀን ስለሆነ ነው።
የቅዱስ ገብርኤል ተራዳይነት የተነገረበት የታወጀበት የተገለጠበት ቀን ስለሆነ ነው። የእነዚያ የሰለስቱ ደቂቅ የሦስቱ ሕፃናት እምነታቸው ጽናታቸው የተገለጠበት ዕለት ስለሆነ ነው። ገናናው መልአክ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ነው። ገብርኤል ማለት የአምላክ አገልጋይ ማለት ነው። እስኪ በሉ ገብርኤል ማለት በሉ የአምላክ አገልጋይ ማለት ነው። የማን አገልጋይ? የአምላክ አገልጋይ። እንዲሁም ገብርኤል እግዚእ ወገብር የእግዚአብሔር አገልጋይ ማለት ሲሆን ሰው የሆነ አምላክ ምን ማለት ነው? ንገሩኝ እስኪ ምን ማለት ነው? ሰው የሆነ አምላክ ማለትም ጭምር። ስለዚህ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ሲሆን መላእክት በተሾሙባቸው በአስሩ ከተሞች እንደዚሁ በሦስቱ ዓለመ መላእክት ከተሰኙት ውስጥ በራማ የተሾመ መልአክ ነው። ለዚህ ነው የራማው ልዑል ገብርኤል እንለዋለን። የምንለውላለው የራማው ልዑል የዓለመ መላእክት ከሚባሉት ውስጥ ራማን ይዞ የሚመራ በራማ ላይ የተሾመ መልአክ ማለት ነው። ይህ መልአክ በፍጥረት ታሪክ እግዚአብሔር ፍጥረቱን ከፈጠረ መላእክቱን ካስገኘ ከፈጠረ በኋላ ለምስጋና ለቅዳሴ አክብሯቸው ጸጋውን አብዝቶላቸው አሰልፏቸዋል። ነገር ግን የሰው ልጅ ከመፈጠሩ አስቀድሞ ሰማይና ምድር ከመፈጠራቸው አስቀድሞ የተፈጠሩ መላእክት ናቸውና ቅዱሳን መላእክት በአንድ ልብ ሆነው እግዚአብሔርን በሚያመልኩበት ሰዓት ከእነርሱ መካከል ስሙት የሆነው ሳጥናኤል ራሱ ክዶ ሌሎችን ለማስካድ አመስግን ቢሉት አመስግኑኝ፣ ቀድስ ቢሉት ቀድሱኝ የሚል የክህደት ትምህርት ይዞ ተነሳ። በዚህን ጊዜ በዚህ በዮሐንስ ራእይ በምዕራፍ 12 ላይ እንደተጠቀሰው ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶም ከእነርሱ ጋር ተዋጋ። ነገር ግን መላእክቱንና ሰራዊቶቻቸውን አልቻላቸውም። እነርሱም በእርሱ ላይ ድልን ተቀዳጁ። ከዚህ በኋላ ለመላእክቱ ስፍራ አልተገኘላቸውም። በሁሉ ስፍራ ለተልእኮ የሚፋጠኑ ሆኑ፣ ለምልጃ የሚወጡ የሚወርዱ ሆኑ። ለምስጋና እግዚአብሔር ልዑል አምላካችን በመንበሩ ፊት የሚቆሙ ቅዱሳን መላእክት በእምነታቸው ጸንተው ተገኙ። ያኔ እምነታቸውን ለመሸርሸር የተነሳው ሳጥናኤል በተነሳ ሰዓት በዓለመ መላእክት ሁከት ተፈጥሮ ነበረ። ይህንን የታወከውን ዓለመ መላእክት ያረጋጋ የመላእክትን ምስጋና ለማደነቃቀፍ ለማሰነካከል የተነሳውን ሳጥናኤልን በመቃወም ንቁም በበህላዌነ እስከ ንረክቦ ለአምላክነ ብሎ ለአምላክ ምስጋና ጸንቶ መቆም እንደሚገባ፣ በእምነት መጽናት እንደሚገባ፣ በእምነት ጸንቶ ልዑል አምላክ እግዚአብሔርን ማምለክና እርሱን ብቻ ማገልገል እንደሚገባ ቅዱስ ገብርኤል መሰከረ። መላእክቱም በሊቀ መላኩ በቅዱስ ገብርኤል አጽናኝ ቃል ተረጋጉ ይላል። ሁላችንም ሊቀ መላኩ ቅዱስ ገብርኤል ያረጋጋን፣ ለሁላችንም ሰላሙን ያድለን። ከዚህ በኋላ ይህ መልአክ ለምስራት የሚላክ ለደስታ የሚላክ መልአክ ሆነ። ቅዱስ ገብርኤል ለዚህ ነው ፍሱሃ ገጽ ይባላል። ምን ይባላል አልኳችሁ? ፍሱሃ ገጽ፣ ደስተኛ የሆነ መልአክ ነው። ደስታን አብሳሪ መልአክ ነው። ቅዱስ ገብርኤል መጋቤ ሐዲስ ይባላል። የዚህን ዓለም የድነት ምስራች ያበሰረ የሐዲስ ኪዳን መጋቤ ነው። ጸንሻለሽ ወንድ ልጅ ትወልጃለሽ ብሎ ያበሰረ መልአክ ስለሆነ መጋቤ ሐዲስ ይባላል። አብሳሬ ትስብእት ይባላል። ቃል ሥጋን እንደሚዋሃድ እመቤታችን ድንግል ማርያምን አምላክን እንደምትወልደው ያበሰረ መልአክ ስለሆነ አብሳሬ ትስብእት በመባል ይጠራል ቅዱስ ገብርኤል። ይህ ገናና መልአክ በሰው ልጆች ሕይወት ውስጥ ሰፊ አገልግሎት አለው። ቅዱሳን መላእክት በሕይወታችን ያላቸው አገልግሎት ስፍራ ሰፊ ነው። ለዚህ ነው በኦሪት ዘጸአት ምዕራፍ 23 ከቁጥር 20 ላይ በመንገድህ ይጠብቁህ ዘንድ ወዳዘጋጀሁትም ስፍራ ያገቡህ ዘንድ እነሆ መልአኬን በፊትህ እሰዳለሁ።
በመንገዳችን የሚጠብቁን እግዚአብሔር ወዳዘጋጀልን ስፍራ መርተው የሚያስገቡን የሚራዱን ቅዱሳን መላእክት ናቸው። ቃሉን አድምጡ፣ እርሱን ስሙ። ስሜ በእርሱ ስለሆነ ይቅር አይልምና፣ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። እርሱን አድምጡት መልአኩን፣ እርሱን ስሙት መልአኩን። ስሜ በእርሱ ስለሆነ አለ እግዚአብሔር። የእግዚአብሔር ስም በቅዱስ ገብርኤል ላይ፣ በቅዱስ ሚካኤል ላይ፣ በቅዱስ ሩፋኤል ላይ ነው። ስም አምላክ ነው የያዙት እነሱ። ስም አምላክን ስለያዙ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩ። ሊቀታ ሊቀስፍ ሊያጠፋም የተሰጠው መልአክ ነው። ሊያድን ሊረዳ ሊታደግ የተሰጠው መልአክ ነው። የእግዚአብሔር ስም በእርሱ ስለሆነ የማን ስም ንገሩኝ? የማን ስም? የእግዚአብሔር ስም። ኤል የሚለው የእግዚአብሔር ስም በቅዱሳን መላእክቱ ስም መጨረሻ ላይ አለ። ስም አምላክ ነው ስማቸው። ስለዚህ ይሄ ስም ኃይልን ያደርጋል። ይሄ ስም ተአምር ይሰራል። ይሄ ስም ገድል ይፈጽማል። ይሄ ስም በሃይማኖት ያጸናል። ይሄ ስም በምግባር ያጸናል። ይሄ ስም በገድል ያስጨክናል፣ በትሩፋት ያበለጽጋል። በዚህ በትንቢተ ዳንኤል በምዕራፍ 3 ላይ እንደተገለጸው እነዚያ ወደ ባቢሎን ተማርከው ከወረዱት ሕዝቦች ከእስራኤል ሕዝቦች መካከል ጠቢባን ሆነው የተመረጡ 3ቱ ሕፃናት አራተኛ ዳንኤል ነው። እነዚህ በእምነት የጸኑ ናቸው። እግዚአብሔርን በእምነት ያከበሩ ናቸው። እግዚአብሔርን በአሕዛብ ምድር ስሙን እየጠሩ የቀደሱ ያከበሩ ናቸው። የጥበብ መጀመሪያ እግዚአብሔርን መፍራት ነው አለ ሶሎሞን። እነዚህ 3ቱ ወጣቶች 3ቱ ሕፃናት እግዚአብሔርን መፍራት ገንዘብ ያደረጉ ናቸው። ጥበበኞች ናቸው። ጥበበኛ የተሰኙ ናቸው። ባቢሎናውያን በንጉሳቸው በናቡከደነጾር አማካኝነት እነዚህን ጠቢባን ወደ ቤተ መንግሥት አቅርቦ በልዩ እንክብካቤ ይዘዋቸው ጥበባቸውን ለመጠቀም እያደረጓት ያለው ጥረት ከፍተኛ ነበረ። ባቢሎን በእስራኤላውያን ጠቢባኖች ጥቅም ወይም ለመጠቀም ጠቢባኑን ስራ ለማሰራት በጠቢባኑ ምክር ለመመራት ባቢሎናውያን ጠቢባኑን መርጠው ወደ ቤተ መንግሥት ያቀርቧቸው ነበረ። ነገር ግን በዚህ በባቢሎን የባቢሎን ገዢ የነበረው ናቡከደነጾር እግዚአብሔርን የማያውቅ እግዚአብሔርን የማይፈራ ከሃዲ ንጉሥ ነው። ጣዖት አምላኪ ጣዖት አስመላኪ ንጉሥ ነው። ንጉሡ ናቡከደነጾር ስሙን ለስሙ ማስጠሪያ የሚሆን ጣዖታቱ በአንድ የሚመለኩበት በዱራ ሜዳ ላይ አንድ የወርቅ ምስል አሰራይ። ቁመቱ 60 ክንድ የሚሆን ወርዱ 6 ክንድ የሚሆን ከወርቅ የተሰራ ምስል ወይንም ጣዖት በዚያ በባቢሎን አውራጃ በዱራ ሜዳ ላይ ናቡከደነጾር አቆመ። በዚያም በባቢሎን የሚኖሩ ባቢሎናውያንም ይሁኑ ተማርከው ወደ ባቢሎን የወረዱ እስራኤላውያን በዚያ ጣዖት ፊት እየተንበረከኩ እንዲሰጡ ጣዖቱንም እንዲያመልኩ ናቡከደነጾር አዋጅ አወጀ። ታዲያ በዚህ በባቢሎን ተማርከው ከተወሰዱት መካከል በአንድ አምላክ በልዑል እግዚአብሔር የሚያምኑ እነዚህ 3ቱ ሕፃናት አራተኛው ዳንኤል ይገኙበታል። ንጉሡ ናቡከደነጾር ይህንን ጣዖት ካቆመ በኋላ በዓል አደረገ። ነገሥታቱ፣ መኳንንቱ፣ መሳፍንቱ ሁሉ እንዲሰበሰቡ አደረገ። በዚያም የመለከት ድምፅ ሲሰማ፣ እምቢልታ ሲመታ፣ የሆታ ድምፅ ሲሰማ ሁሉም በአንድነት ለዚያ ለቆመው ምስል እንዲሰግዱ ነው አዋጁ ትእዛዝ የወጣው። ይሄ አዋጅ ግን ፈተና የሆነባቸው ይህንን አዋጅ ለመቀበል ያልፈቀዱ 3ቱ ሕፃናት አናንያ፣ አዛርያ፣ ሚሳኤል በዚያ ይገኙ ነበረ። ልክ የመለከቱ ድምፅ ሲሰማ ንጉሡ በዙፋኑ ላይ ተቀምጦ መኳንንቱና መሳፍንቱ አለቆችና ታላላቆች ሁሉ በተሰበሰቡበት የመለከቱ ድምፅ ሲሰማ ሁሉ ባቢሎናውያን ለጣዖቱ ሲሰግዱ፣ እነዚህ 3ቱ ወጣቶች ግን አንሰግድም፣ የምናመልከው አምላክ ልዑል እግዚአብሔር ነው፣ እሱም ብቻ እናመልካለን፣ ለእርሱ ብቻ እንሰግዳለን፣ ንጉሡ ላቆመ ምስል አንሰግድም አሉ። አለመስገዳቸውን የተመለከቱ ባቢሎናውያን አለመስገዳቸውን ወደ ንጉሡ ቀርበው ነገሩት። ነገር ሰሩባቸው። በግዛት ከሚኖሩ
ምርኮ ከተማረኩት ከእስራኤላውያን መካከል በአንተ ግዛት ውስጥ የሚኖሩ አንተ ከምትሰጣቸው የማዕድ የሚቋደሱ እነዚህ ሦስቱ ወጣቶች አንሰግድም ብለው በአንተ ላይ አምፀዋል አሉት ንጉሡ። ንጉሡ አስጠራቸው፣ ቀረቡ። እውነት ነውን አላቸው። እነሱም መለሱለት፣ አዎ ንጉሥ ሆይ። እየሰማችሁ ነው? አዎ ንጉሥ ሆይ፣ አንተና ሕዝቦች የምታመልኩ ጣዖታትን ነው። በሰው እጅ የተቀረጹ ዓይን እያላቸው የማያዩ፣ ጆሮ እያላቸው የማይሰሙ፣ እግር እያላቸው የማይራመዱ ግዑዛን ጣዖታትን ታመልካላችሁ። እኛ ግን የዓለሙ ፈጣሪ የእኛም ሆነ ያንተ የሕዝብህም ፈጣሪ የሆነውን ልዑል አምላክ እግዚአብሔር እናመልካለን። እኛ የምናመልከው እርሱን ነው አሉት ይላል ንጉሡን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ንጉሡ ላቆምኩት ምስል የማይሰግድ ካለ ይቀጣል ብሎ ለመቀጣጫ የሚሆን እሳት አቀጣጥሎ እንደ እሳት ባህር የሚንቀለቀል የሚንበለበል እቶነ እሳት ነበረ። የእሳቱ ወላፈን ከምድር ወደ ሰማይ ከፍታው 49 ክንድ እንዲረዝም 7 እጥፍ አድርጋችሁ አቀጣጥሉት አለ። 7 እጥፍ አድርጋችሁ ጨምሩበት አለ። በዚህን ጊዜ ንጉሡ እነዚህን ለጣዖት አንሰግድም ያሉትን ለመቅጣት ለሌላውን መቀጣጫ እንዲሆኑ ውሰዷቸው አለ። ኃያላኑን መርጦ ጉልበታቸው የፈረጠመ ደረታቸው የሰፋ ከሰራዊቱ መካከል ለይቶ ንጉሡ እነዚህን 3ቱን ወጣቶች ሕፃናቱን ውሰዱ፣ ወደዚያ 7 እጥፍ አድርጎ ወደ ተቀጣጠለ ወደ እቶነ እሳት ጨምሯቸው፣ በዚያም ይቃጠሉ፣ ሌላውም እነሱን እያየ መቀጣጫ ይሆነዋል፣ መማሪያ ይሆነዋል ብሎ ንጉሡ ትእዛዝ ሰጠ። 3ቱን ሕፃናት 3ቱን ወጣቶች እጅና እግራቸውን በብረት ሰንሰለት አሰሯቸው። እነሱን በብረት ሰንሰለት አስረው ጉልበታቸው የፈረጠመ ጡንቻቸው ያበጠው ኃያላን የሆኑ የንጉሡ ሰራዊቶች መጡና ፈፍ አድርገው ወደ እቶነ እሳቱ አርቀው ወረወሯቸው። በዚህም ጊዜ እነዚህ ሕፃናት እነዚህ ወጣቶች ወደ እቶነ እሳቱ ሲጣሉ ለማየት የተሰበሰቡ ብዙ ባቢሎናውያን ነበሩ። በዚያ በተሰበሰበ ሕዝብ መካከል ባለው በዱራ ሜዳ ያለው ሕዝብ ሁሉ ይመለከት ነበር የሚሆነው። 3ቱ ሕፃናት ግን እምነታቸው የምናመልከውን አምላክ አንክድም፣ አንተ ከምታመጣብን መዓትና ቁጣ አንተ በእኛ ላይ ከምታደርሰው መከራ አንተ ወደ እቶነ እሳት እንድንጣል ብታደርገንም የምናመልከው አምላክ ከሚነደው እሳት ያድነናል፣ ባያድነንም ግን አንሰግድም አሉ ይላል። እስኪ በሉ የምናመልከው አምላክ በሉ። ድምፃቸው አይሰማም። የምናመልከው አምላክ ከሚነደው እሳት ያድነናል፣ በእሳት እንድንቃጠል በሉ ፈቃዱ ቢሆንም እንኳ እንቃጠላለን እንጂ ለጣዖት አንሰግድም። እስኪ በሉ ለጣዖት በሉ አንሰግድም። እስኪ ደግሞ ለጣዖት አንሰግድም። ክብርና ምስጋና ለአምላካችን ለእግዚአብሔር ለእምነታችን ጽ ታዲያ ንጉሡ እንዲህ ብሎ ዛተባቸው። የምታመልኩት አምላክ ምን እንደሚያደርግላችሁ እናያለን። እምነታችሁ ሲያድናችሁ አያለው። የታመናችሁበት አምላክ ሲደርስላችሁ አያለው። ከእጄ ማን እንደሚታደጋችሁ ማን እንደሚያድናችሁ አያለሁ አለ። ከኃያላኑ እጅ ማን ያድነናል? ንገሩኝ፣ ማን ያድነናል? ከብርቱዎች እጅ ማን ያድነናል? እግዚአብሔር ሊያድነን የታመነ አምላክ ነው። እነርሱም በአምላካቸው ታመኑ። አስቡት፣ ትረካ አይደለም፣ ልብ ወለድ አይደለም። እውነተኛውን ነገር እየተረክን እየተናገርን ነው። በፊታቸው እኮ ድምፁ ሲሰማ የሚያስፈራ 49 ክንድ ነበልባሉ ወደ ሰማይ የሚወጣ ታላላቅ ዛፎችን ቀድሞ ከፊት የሚታይ የእሳት ነበልባል አለ ከፊታቸው እኮ። እሱን እያዩ ነው በእምነታቸው የጸኑት። የእሳቱን ነበልባል እያዩ በአምላካቸው በእግዚአብሔር
ለእግዚአብሔር ያላቸውን ፍቅር ገለጡ። እግዚአብሔር አምላክን አንክድም እንቃጠላለን እንጂ። እንዲህ አይነቱን እምነት እግዚአብሔር ለሁላችንም ያድለን። እውነት እንዲህ አይነቱን እምነት ለእያንዳንዳችን እግዚአብሔር ያድለን። እንዴት አይነት እምነት ነው! እንዴት አይነት ጽናት ነው! አስቡት። እኛ ብንሆን ኖሮ እስኪ ያየዋለሁ ያመንኩትን አምላክ እሳት አቀጣጥለዋል፣ ከሚነደው እሳት መቼም ያድነኛል፣ ካላዳነኝማ እንዴት አምነዋለሁ ነው የምንለኛ ብንሆን። እነሱ ግን እንቃጠላለን እንጂ በእሳቱ እንከስላለን እንጂ አንተ ላቆምከው ጣዖት ግን አንሰግድም ይላል። ይህ ነው ራስን አሳልፎ መስጠት። ነፍሱን ሊያገኛት የሚወድ ቢኖር ይጣላት ይላል። ትምክ ለእግዚአብሔር መታመን እስከ መጨረሻው እስከ ጥግ ድረስ ነው። እስከ ሞት ድረስ የታመንክ ሁን ይላል። የእነዚህ ሕፃናት የመታመናቸው ምስጢር እግዚአብሔርን በልባቸው ስላነገሱ ነው። ማንን ስላነገሱ? በእኔና በእናንተ ልብ ላይ ማን ሆነ የነገሰው? ወገኖቼ ማን ይሆን የሚመራ? እውነት ፈቃደ ሥጋ ፈቃዳችን፣ የዓይን አምሮታችን፣ የልብ መሻታችን አይደለምን? ገንዘብስ በእኛ ላይ አልሰለጠነብንም? በገንዘብ ፍቅር አልወደቅንም? ስለ ገንዘብ ስንል ሃይማኖታችን አልካድንም ወይ? ስለ ገንዘብ ስንል በሐሰት አልተናገርንም ወይ? ስለ ገንዘብ ስንል የእግዚአብሔርን ፍቅር ቸል አላልንም ወይ? ዛሬ በገንዘብ ምክንያት እኮ ሃይማኖቱን የካደ ስንቱ ነው። በጥቅም ምክንያት፣ በስልጣን ምክንያት ከወንድሙ ጋር የተለያየ ስንቱ ይሆን? እነርሱ በልባቸው ያነገሱት እግዚአብሔርን ነው። ለእርሱ እንታመናለን፣ ለእርሱ እስከ ሞት ድረስ እንታመናለን አሉ። ማን ነው ዛሬ ለእግዚአብሔር እስከ ሞት ድረስ የሚታመን? ምናልባት እስከ ማጣት ድረስ ልንታመን እንችላለን። እየሰማችሁኝ ነው? ነገ አገኛለሁን ተስፋ ስለምናደርግ ባጣ እግዚአብሔር ይሰጠኛል የሚለውን እምነት በልባችን ስለያዝን ግን ከሞት ኩስኔ እንላለን። እስከ ሞት ድረስ የታመኑ ሆኑ እነዚህ ወጣቶች። ላቆምከው ምስል አንሰግድም አሉ። ያዙና እግራቸውን አስረው ለዚያ የንጉሱ ወታደሮች አርቀው ወደ እቶነ እሳቱ ወረወሯቸው ይላል። በጣም የሚያስደንቅ ነው። ታዲያ ወደ እቶነ እሳቱ እንደተጣሉ የእሳቱ ወላፈን እነሱን ከማቃጠሉ አስቀድሞ ከእሳቱ ነበልባል ይልቅ ፈጥኖ እሳታዊው መልአክ ቅዱስ ገብርኤል ደረሰላቸው። ክብር ለገናናው መልአክ ይሁንልን። ቅዱስ ገብርኤል ደረሰላቸው። የሚያስደንቅ ነው። እሱ ራሱ እሳት ነው። ቅዱስ ገብርኤል እሳቱ በእሳት ጠፋ። ክብር ለአምላካችን ይሁን። ይችላል። እንዴት ያውቅበታል እግዚአብሔር እሳቱን በእሳት አጠፋላቸው ይላል። እሳቱ እሳትነቱን አልተወም፣ ግቡን ቀየረ። የእሳቱ ነበልባል ይታያል። ነገር ግን የእሳቱ ነበልባል እነዚህን ሦስቱን ወጣቶች አልጎዳቸውም፣ አልነካቸውም። የለበሱት ቀሚስ አልተቃጠለም፣ የደረቡት መጎናጸፊያ አልተቃጠለም፣ ሰናፊላቸው እንኳን አልነካውም፣ የእሳት ጠረን እንኳን በላያቸው ላይ አላረፈም ይላል። እሳቱን እንደ ነፋስ አደረገላቸው። ክብር ለአምላካችን ይሁን። ናቡከደነፆር በሚንበለበለው እሳት ይቃጠላሉ ብሎ ወደ እሳቱ ጨመራቸው። የሚያመልኩት አምላክ ግን እሳታዊውን ብርሃናዊውን መልአክ ሰደደላቸው። መልአኩ እሳት ነው። እሳቱ በእሳት ጠፋ። እሳቱ በእሳት ቀዘቀዘ። እሳቱ በእሳት ግብሩን ለወጠ። እሳቱ ያቃጥል ነበረ። እሳቱ ግን ለእነዚህ ለሦስቱ ሕፃናት ደስ የሚያሰኝ የምስጋና ስፍራ ሆነላቸውና እግዚአብሔርን አመሰገኑት ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ስብሐት ለእግዚአብሔር እያሉ አምላከ አበዊነ እያሉ የአባቶቻችን አምላክ ይክበር ይመስገን፣ ያ አባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ይመስገን እያሉ ለእግዚአብሔር በእሳት ውስጥ ሆነው ዘመሩለት። ክብር ለአምላካችን ይሁን። ለማን ዘመሩለት? የት ውስጥ ሆነው ንገሩኝ? ምን ውስጥ ሆነው?
እንዴት አይነት ልባሞች ናቸው! እንዴት አይነት በእምነት ጠንካሮች ናቸው! እንዴት አይነት ጥበበኞች ናቸው! በእሳት ነበልባል ውስጥ ሆነው ለእግዚአብሔር ምስጋናን የሚያቀርቡ እግዚአብሔርን ከፍ አድርገው የሚያመሰግኑ የአባቶቻችን አምላክ ክብር ተመስገን እያሉ እግዚአብሔርን አመሰገኑት ይላል። ያኔ የሆነው ሁሉ ተአምር ሆኖባቸው የሚመለከቱት ባቢሎናውያን የሚሆነው ሁሉ ተአምር ሆኖበት ንጉሡ ናቡከደነፆር በከፍታ ላይ ሆኖ ይመለከት ስለነበረ ትኩር ብሎ ያያቸዋል። በእሳቱ ነበልባል መካከል እያሸበሸቡ እየተንቀሳቀሱ በጣም የሚያስደንቅ እኮ ነው። እግዚአብሔርን ያመሰግናሉ። በአዲስ ቅኔ እግዚአብሔርን አመሰገኑት። ይትባረክ እግዚአብሔር አምላከ አበዊነ አሉ። የአባቶቻችን አምላክ እግዚአብሔር ይባረክ ብለው የምስጋና ድምፅ የምስጋና ማዕበል ከእሳቱ ወላፈን ውስጥ አቀረቡለት። ያኔ ናቡከደነፆር አይኑ ፈዞ ይመለከታል። ትኩር ብሎ ያያቸዋል። አገልጋዮቹን ባለሟሎቹን ጠራና እናንተ አላቸው 3 ሰዎች እግራቸውን አስረን እንዲቃጠሉ ወደ እሳቱ ወላፈን ጥለናቸው አልነበረምን? አዎ ጥለን ነበረ። ታዲያ እኮ አሁን ሳያቸው ይላል በእጅና በእግራቸው ላይ የነበረው እስራት የለም። የተፈቱ 3 ሰዎችን ያለው ከእስራት የፈታቸው ገናናው ቅዱስ ገብርኤል ነው። አመስግኑት። ከታሰሩበት የእስራት ሰንሰለታቸውን የበጣጠሰ ቅዱስ ገብርኤል ነው። ይህ የእሳት ወላፈን የታሰሩበትን የብረት ሰንሰለት አቀለጠው። እነሱን የወረወሯቸውን የንጉሡን ባለሟሎች ከሩቅ የእሳቱ ወላፈን ወዲያው ነው የገደላቸው። እነዚህ ሕፃናት ግን የልብሳቸውን ጫፍ እንኳን እሳቱ አልነካቸውም። እግዚአብሔር ማዳን ይችልበታል። እግዚአብሔር ማውጣት ይችልበታል። እግዚአብሔር ማትረፍ ይችልበታል። እግዚአብሔር ማሻገር ይችልበታል። ለዚህ ነው አይለፍ ገነ ማእከለ እሳት ወማ ያለ ቅዱስ ዳዊት በእሳትና በውሃ መካከል አሳለፍከን ወደ ዕረፍትም አወጣሃና። እነዚህን ሕፃናት በእሳትና በውሃ መካከል አሳለፋቸው። በሚንበለበለው የእሳት ነበልባል መካከል እግዚአብሔር በደስታ እንዲዘምሩ አደረጋቸው። ፍስሐ ገጽ የሆነው ደስታ አብሳሪው መልአክ ደስ የሚያሰኘው መልአክ በሚንቀለቀለው የእሳት ወላፈን መካከል ተገኘ። 4ተኛ ሆኖ ተገኘ። እነዚህ ሕፃናት ከእስራታቸው የተፈቱ ሆነው አያለው። ደግሞ ማለት 3 ሰው ጥለን ነበረ፣ 4 ሆነው አያለው። 4ተኛውም ግን መልኩ የአማልክትን ልጅ ይመስላል። የማን ልጅ ይመስላል? እውነት ነው፣ የአምላክ ልጅ ነው ቅዱስ ገብርኤል። የአምላክ ባለሟል ነው ቅዱስ ገብርኤል። ሰማያዊ መልአክ ነው ቅዱስ ገብርኤል። ለእግዚአብሔርን በሚፈሩ ሰዎች ዙሪያ የሚረብ የሚዘፍን መልአክ ነው ቅዱስ ገብርኤል። ቅዱስ ዳዊት እንዳለ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል ይላል። እስኪ በሉ እግዚአብሔርን በሉ። በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል። ማንን በሚፈሩ ሰዎች ነገሩ? ማንን በሚፈሩ ሰዎች? አያችሁት? ቅዱስ ገብርኤል ከኛ ጋር ነው የምንለው እግዚአብሔርን ስለምንፈራ ነው። እግዚአብሔርን በመፍራታችን ምክንያት፣ እግዚአብሔርን አምላክ በማድረጋችን ምክንያት ቅዱስ ገብርኤል ከኛ ጋር ለመሆኑ እርግጠኞች ነን። እስኪ በሉ ቅዱስ ገብርኤል በሉ። ከኛ ጋር ነው። ይገሙት ቅዱስ ገብርኤል ከኔ ጋር ነው። እኛ ማንን ስለምንፈራ? እኛ ማንን ስለምናመልክ? እግዚአብሔርን ስለምናመልክ። እነዚህ 3 ወጣቶች እግዚአብሔርን የሚፈሩ እግዚአብሔርን የሚያመልኩ ስለሆኑ ወደ እቶነ እሳት ቢጣሉም በእሳቱ መካከል አብሯቸው ቅዱስ ገብርኤል ገባ። ከእሳቱ ፍጥነት ይልቅ የቅዱስ ገብርኤል ፈጣንነት ቀደመ ይላል። ክብር ለአምላካችን። ተመልከቱ። አሁን ቅዱስ ገብርኤል የተሾመው በራማ በሰማይ በዓለመ መላእክት ወይም በራማ ነው አለ። እንግዲህ ከራማ ተነስቶ ቅዱስ ገብርኤል እዚያ ባቢሎን ወርዶ የእሳቱን ወላፈን እስኪያቀዘቅዝ ድረስ የእሳቱ ነበልባል አልደረሰባቸውም። ለምን? ከእሳቱ ነበልባል ይልቅ ቅዱስ ገብርኤል ፈጣን ስለሆነ። አጠገባቸው ካለው ከእሳት ነበልባል ይልቅ ሩቅ ነው ብለን የምናስበው ቅዱስ ገብርኤል ቅርብ ስለሆነ
እንደ አይን ጥንሻ እንደ አይን ርግብ የሚፈጥን መልአክ ነው ቅዱስ ገብርኤል። እንዳይመስላችሁ በሁሉ ቦታ መልቶ የሚኖር ምሉ በኩል ላይ ማን ብቻ ነው? ንገሩኝ፣ ማን ብቻ ነው? እግዚአብሔር ብቻ ነው። መላእክቱስ ፈጣንያን ናቸው። ፈቃዳችንን ለመፈጸም ፈጣኖች ናቸው ከአይን ጥቅሻ በላይ። እስኪ አንድ ምሳሌ ልንገራችሁ። አሁን እዚህ ሆናችሁ እስኪ አሜሪካን አስቧት። ደረሳችሁ አልደረሳችሁም? ዘገያችሁ እንዴ? ትራንስፖርት አዘገያችሁ? መንገድ ተዘጋጋባችሁ? ደረሳችሁ አልደረሳችሁም? እስኪ በአንድ ጊዜ አዲስ አበባን አሁን ቃኟት እስኪ ባይምሯችሁ። አዳረሳችኋት አላደረሳችኋትም? በማይክሮ ሰከንድ ከዚህ ከኛ ሐሳብ በላይ መላእክት ይፈጥናሉ። ስለዚህ በየትኛውም ስፍራ የቅዱስ ገብርኤል እርዳታ ዛሬ የቅዱስ ገብርኤል ክብረ በዓል እኮ በየቦታው ነው፣ በየአድባራቱ ነው፣ ከሀገር ውጭም በመላው ዓለም ነው በዚህ ሰዓት የሚከበረው። ግን ሁሉ ቦታ ናና የራማው ልዑል ገብርኤል እንለዋል። ስንት ቦታ ይደርሳል ብሎ የሚጠራጠር ሞኝ ሰው አለ። የኛ ሐሳብ በአንድ ጊዜ ብዙ ቦታ ላይ መፍጠንና መድረስ እንደቻለ ሁሉ ከኛ ሐሳብ በላይ የመላእክት አገልግሎት ይፈጥናል። እስኪ በሉ ከኛ ሐሳብ በላይ በሉ። ድገሙት። ከኛ ሐሳብ በላይ መላእክት ይፈጥናሉ። ማን ይፈጥናሉ? እስኪ መንግስተ ሰማያትን ድረሱ። ደረሳችሁ አልደረሳችሁም? ዘገያችሁ? በሐሳብ ከዚህ ሐሳብ በላይ መላእክት ፈጣኖች ናቸው። ቅዱስ ገብርኤል ለሁላችንም ይድረስልን። ይህኔ ናቡከደነጾር እየጠቀለልኩት ነው ትምህርቴ። ናቡከደነጾር እንዲህ አለ፣ ተገረመ፣ ተደነቀ። እንዲህማ ከሆነ ከእሳት የሚያወጣ አምላክ ነው የሚያመልኩት እውነትም አለ። እውነትም የሚያመልኩት አምላክ አዳናቸው እንዴ? እውነትም የሚያመልኩት አምላክ መልአኩን ላከላቸው እንዴ? አለና ወደ እሳቱ ቀረብ አለና ስማቸውን በባቢሎናዊ ባህል ቀይረውት ነበረ። አናንያ አዛርያ ሚሳኤል የሚለውን ሲድራቅ ሚሳቅ አብደናጎ ብለዋቸው ነበረ። ከፍ አድርጎ ድምፁን ንጉሱ ሲድራቅ ሚሳቅ አብደናጎ ኑ ውጡ ከእሳቱ ውስጥ አላቸው። ዋና ገብቶ እንደሚወጣ ሰው ጠራቸው። እሳት ውስጥ እኮ ነው የሚዋኙት እነሱ። ማን ከነሱ ጋር ስለሆነ ነው? ቅዱስ ገብርኤል ማለት ነው። ማን ከነሱ ጋር ስለሆነ? ወገኖቼ በኃጢአት ባህር እንዳንሰጥም የሚያደርገን የሚጠብቀን ቅዱስ ገብርኤል ነው። በዚህ ዓለም የክፋት ባህር እንዳንሰጥም የሚያደርገን ቅዱስ ገብርኤል ነው። ናቡከደነጾር እንዲህ አለ፣ ኑ ውጡ፣ እናንተ ያመለካችሁት አምላክ እውነተኛ አምላክ ነው። ኑ ውጡ፣ እናንተ የተገዛችሁለትን አምላክ እኔ የምገዛለት ሕዝብ የሚገዛለት ዘንድ ፈቃዴ ነው አለ። እንዲህ ብሎ ንጉሡ ናቡከደነጾር የአመፀኛ ንጉሥ እኮ ነው። እንዲህ ብሎ ምስክርነት ሰጠ። አመስግኑት እግዚአብሔር። የንጉሡ የናቡከደነጾርን የአመፀኛውን ንጉሥ በእግዚአብሔር ኃይል እንዴት እንደተማረከ በመልአኩ አገልግሎት እንዴት እንደተማረከ ነው። ቃሉን ብቻ ላንብብላችሁና ልጨርስ። እንዲህ ይላል በዚህ በመጽሐፈ በትንቢተ ዳንኤል በምዕራፍ 3 ቁጥር 94 ላይ ናቡከደነጾር መልሶ ይላል መልአኩን የላከ። ተመልከቱ፣ አሁን እግዚአብሔር የለም የሚል ንጉሥ እግዚአብሔር መላእክትን እንደሚልክ አመነ ማለት ነው። እግዚአብሔር መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ። ምኖቹን ያዳነ? ንገሩኝ፣ ምኖቹን ያዳነ? የአምላክ ባሪያዎች ብሎ ለሶስቱ ሕፃናት የአመፀኛ ንጉሥ መሰከረላቸው። አመስግኑት እግዚአብሔርን፣ አመስግኑት። ክብር ምስጋና ለአምላክ። ታሪኩ ተቀየረ። ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይባረካል ንጉሡ ይላል። አመስግኑት እግዚአብሔርን። እግዚአብሔር የለም የሚል ንጉሥ እግዚአብሔርን አመስጋኝ ሆነ። ራሱ ለእግዚአብሔር ዘማሪ የሆነ ንጉሡ ናቡከደነጾር። እንዲህ አይነት ፍቅር እግዚአብሔር ለሕዝቡ ያሳያል። እንዲህ አይነት ኃይልን እግዚአብሔር ለሕዝቡ ያሳያል። ይህን ካለ በኋላ ንጉሡ ናቡከደነጾር እንዲህ የሚል አዋጅ በሕዝቦቹ ላይ አወጀ። እኔም እንደዚህ የሚያድን ሌላ አምላክ የለምና አለ። በሲድራቅና በሚሳቅ በአብደናጎ አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋም የሚናገር ሁሉ እጅግሩ ይቆረጣል፣ ቤቶቹም የጉድፍ መጣያ ይደረጋሉ ብዬ ከዚህ በኋላ አዝዣለሁ አለ ንጉሡ ይላል። ክብር ለአምላካችን ይሁንልን። እግዚአብሔርን የሚያመልክ አንድም ሰው በግዛቴ እንዳይኖር
እንዳይኖር ብሎ ይዚት የነበረ ንጉሥ ዛሬ ተገልብጦ የእግዚአብሔርን ስራ ስላየ የመልአኩን አዳኝነት ስላየ የእነዚህን የሶስቱን ወጣቶች የእምነታቸውን ጽናት ስላየ አዋጁን በአዋጅ ቀይሮ ከዛሬ ጀምሮ በግዛቴ በባቢሎን ላይ ማን ይመለካለ? ንገሩኝ፣ ማን ይመለካለ? ማንን እናክብረው አለ? ቅዱስ ገብርኤልን እናክብረው፣ እግዚአብሔርን እናምልከው። እምነታችን እንደነዚህ እንደ ሶስቱ ሕፃናት እንደ ሲድራቅ እንደ ሚሳቅ እንደ አብደናጎ አንድ አምላክን ማመን ይሁን ብሎ ንጉሡ አዋጅን አወጀ ይላል። ለአምላካችን ክብር ስጡት፣ አመስግኑት። ከዚህ በኋላ ንጉሡ የወሰደው እርምጃ እንዲህ ነው። የዚያንም ጊዜ ንጉሡ ሲድራቅና ሚሳቅ አብደናጎን በባቢሎን አውራጆች ሁሉ ላይ ከፍ 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 አደረጋቸው ይላል። እግዚአብሔር ሲያከብር እንደዚህ ነው። ምስጋና ለስሙ ይሁን። እግዚአብሔር ያክብረን ሁላችንም በእውነት። ማን ያክብረን? እስኪ ማን ያክብረን? ማን ይውደደን? እግዚአብሔር ሲወደን ጠላት ወዳጅ ይሆንልናል። እግዚአብሔር ሲያከብረን የናቁን ሰዎች ያከብሩናል። እግዚአብሔር ሲሾመን፣ እግዚአብሔር ሲሸልመን የተዘባበቱብን ሰዎች ከፍ ከፍ የሚያደርጉን ይሆናል። እግዚአብሔር ለሁላችንም ሞገስ ይሁነን። እግዚአብሔር ለሁላችንም ኃይልና ጥበብ ይሁነን። እነዚህን ሕፃናትን የታደገ መልአክ ቅዱስ ገብርኤል እኔና እናንተንም ይታደገን። በቅዳሴያችን ላይ ተውህቦ ምሕረት ለሚካኤል ወብስራት ለማ ለገብርኤል። ብስራት ማለት ደስታ ነው። ደስታ አምሳሪ መልአክ ወሀብተ ሰማያት ለማርያም ንግል፣ የሰማያት ሀብት ለድንግል ማርያም፣ ምሕረት ለቅዱስ ሚካኤል። ደስታን ማብሰር፣ ደስታን ማላበስ፣ ደስተኛ ማድረግ ለቅዱስ ገብርኤል ተሰጠው ይላል። አመስግኑት እግዚአብሔርን። ደስተኛ መሆን ትፈልጋላችሁ? እስኪ እኔ ደስተኛ መሆን እውነተኛ ደስታ የዓለም ደስታ በሐዘን ይቀየራል። ግድ የላችሁ። የዓለም ማግኘት በማጣት ይቀየራል። የዓለም ክብርና ዝና በውርደት ይቀየራል። ሁሉ ባዶ ይሆናል። እኔ የምላችሁ እውነተኛውን ነው። እኔ ደስተኛ መሆን እፈልጋለሁ የሚል እውነተኛ ደስታ መልአኩ ቅዱስ ገብርኤል የሚሰጠውን ደስታ ማለት ነው። እጁን ያሳየኝ። እኔ ደስተኛ መሆን እፈልጋለሁ። ከፍ አድርጉት እስኪ፣ ከፍ አድርጉት እስኪ በአንድ ድምፅ እኔ በሉ። እኔ ደስተኛ መሆንን እመርጣለሁ። የደስታ መልአክ ማን ነው አልኳችሁ? ቅዱስ ገብርኤል በሉኝ። የደስታ መልአክ ማን ነው? አይሰማም። የደስታ መልአክ ማን ነው? እነዚህን የተዘረጉ እጆችና የመሰከሩ አንደበቶችን ሁሉ ቅዱስ ገብርኤል ደስታ ይሞላባቸው። አመስግኑት ይህንን መልአክ፣ አመስግኑት ይህንን መልአክ፣ ከፍ አድርጋችሁ አመስግኑት። ቅዱስ ገብርኤልን ይዞ ሐዘን የለም፣ ስብራት የለም፣ ሞት የለም፣ ፍርሃት የለም። የኃጢአትን ባህር የሚያሻግር መልአክ ቅዱስ ገብርኤል ከኔና ከእናንተ ጋር ነው። አመስግኑት። ከእኛ ጋር ነው። ኦርቶዶክሳውያን እመኑ። ይህን የሚነግረን መጽሐፍ ቅዱስ ነው። አሕዛባዊው ሃይማኖት የሌለው ናቡከደነፆር ሳይቀር መሰከረ እኮ። መላእክት በሕይወታችን በዘመናችን ሁሉ የሚራዱ መላእክት ናቸው። ያኔ ቅዱስ ገብርኤል በእሳት መካከል እንደተገኘ ለኢየሱስ ክርስቶስ ምሳሌ ሆኖ እነዚህ ሦስቱ ሕፃናት ለዘመነ አበው፣ ለዘመነ መሳፍንት፣ ለዘመነ ነገሥት ምሳሌ ሆነው ይጠቀሳሉ። እነዚህ ሁሉ ሲፈጸሙ አራተኛው የአማልክት ልጅ በእሳቱ መካከል እንደተገኘ ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገሥት እንደተፈጸመ 5500 ዘመን እንደተፈጸመ ወልደ አምላክ የአምላክ ልጅ የሆነ መድኃኔ ዓለም ኢየሱስ ክርስቶስ ከሥጋ ማርያም ተወልዶ ከባሕረ እሳት አዳነን። እኔና እናንተን። ክብር ለአምላካችን ይሆነን። መለኮታዊ ምስጢር እሱ ነው። መለኮታዊ ምስጢር ከሲኦል እሳት ያዳነን ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ። ቅዱስ ገብርኤል የእግዚአብሔር ወልድ የኢየሱስ ክርስቶስ ምሳሌ ሆኖ ይጠቀሳል። ሦስቱ ሕፃናት የሦስቱ ዘመናት ምሳሌ ሆኖ ይጠቀሳሉ። ናቡከደነፆር የዲያብሎስ ምሳሌ ሆኖ ይጠቀሳል። ናቡከደነፆርን በኃይሉ እንደማረከ ዲያብሎስን በአጸ መስቀል ነድፎ እንደማረከ ሲኦልን በርብሮ ነፃ እንዳወጣ ለኢየሱስ ክርስቶስ አዳኝነቱ ይገለጣል ማለት ነው። ወገኖቼ ክብር ለአምላካችን ለእግዚአብሔር ይሆንልን። መድኃኔ ዓለም ኢየሱስ የተመሰገነ ይሁን። እስኪ የተቀመጣችሁ ብድግ በሉና በዙሪያም ያላችሁ ሰዎች ሁላችንም ቅዱስ ገብርኤል ለሁላችንም ደስታ ያላብሰን። አሜን በሉ እስኪ። ቅዱስ ገብርኤል በሉ ደስታ ያላብሰን። እነርሱ በሉ በእምነት የእሳቱን ኃይል አጠፉ። እነዚህ ሕፃናት ደስ ይላሉ፣ ደስ አይሉ? ደስ ይላሉ፣ ደስ አይሉ?
የደረሰላቸውስ መልአክ ደስ ይላል ደስ አይልም? ያዳናቸውስ እግዚአብሔር ደስ ይላል ደስ አይልም? ደስ ይላል። እግዚአብሔር የተመሰገነ ይሁን። አመስግኑት ይህንን መልአክ። ክብር ምስጋና ለዚህ መልአክ ይሁንልን። ይህንን መልአክ ከፍ ከፍ አድርጉት ወገኖቼ።